የመንትዮቹ ታሪክ ልብ አንጠልጣይ እውነተኛ ታሪክ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። እኔ ልዕልና እባላለሁ። እህቴ ደግሞ ትህትና ትባላለች። መንታ ነው የተወለድነው። ዝዋይ የምትባል ከተማ ውስጥ ነው። ወላጆቻችን በጣም የሚዋደዱ ቢሆኑም እናታችን በአንድ ቀን ሁለት ወንድሞቿንና ወላጆቿን በድንገተኛ አደጋ በማጣቷ የት ነሽ ብሎ የሚፈልጋት ዘመድ ስለሌላት የአባታችን ቤተሰቦች እቺ ቤተሰቧን የጨረሰች ገፊ ስለሆነች ዘራችን እንድትቀላቀል አንፈልግም በማለት አባታችን እንዳያገባት ቢከለክሉትም እሱ ግን ከልቡ ይወዳት ስለነበር ከቤተሰቡ ተጣልቶ ከሷ ጋር መኖር ጀመረ። እኛም ተወለድን። አባታችን እኔን ልዕልና፣ እህቴን ትህትና አለን። እናታችን እኔን ሉሌ፣ እህቴን ትሁት እያለች ትጠራን ነበር። ሕይወት በዚህ መልኩ አልቀጠለም። ገና 2 ዓመት እንኳ ሳይሞላን የአባትነት ፍቅሩንና ጠረኑን ሳንጠግበው አባታችንን በሞት ተነጠቅን። በፊትም ላይናቸው ይጠሏት የነበሩት የአባታችን ቤተሰቦች እናቴ ሐዘኗን እንኳ በቅጡ ሳትቋቋም አንቺ ነሽ ልጃችንን የገደልሽው እያሉ መቆሚያ መቀመጫ ሳጧት። እናቴም በዚህ ተማራ እንኖርበት የነበረውን የቤተሰቦቿን ሰፊ መኖሪያ ቤት እንዲሁም ከተማ ወጣ ብሎ የሚገኘውን የቤተሰቦቿን መሬት ሁሉ ሽጣ ጓዟን ጭና እኛን ይዛ አዲስ አበባ ገባች። ለጊዜው ቤት ተከራይታ የሚሸጥ መኖሪያ ቤት አፈላልጋ ውጭ ሀገር ሊሄዱ ቤት የሚሸጡ ሰዎች አግኝታ ከእነሱ ላይ ሰፊ ያለው ግቢ አሁን የምንኖርበት ቤት ገዝታ ኑሮን ጀመር። እናቴ በጣም ጠንካራ ሴት ናት። ተስፋ መቁረጥ የሚባል ነገር አታውቅም። በቀራት ገንዘብ ደግሞ 4 የሚሆኑ ሰርቪስ ክፍሎችን ግቢ ውስጥ አሰራች። ለኛም እኛ የምትጠብቅ ሰራተኛ ቀጥራለን። እሷ ስራ ማፈላለግ ጀመረች። ብዙም ሳትቆይ ኢትዮ ቴሌ ውስጥ ኦፕሬተርነት ተቀጠረች። የሰራቻቸውን ሰርቪሶችም አከራይታ ስለነበር ጥሩ ገቢ አላት። እኛም እያደግን መጣን። ትምህርት ቤትም ገባን። እኔና እህቴ በጣም ከመመሳሰላችን የተነሳ እንኳን የውጭ ሰው የገዛ እናታችን እንኳ የቷ ልዕልና የቷ ትህትና እንደሆንን እምንምታታበት ጊዜ ነበር። ደግሞ አንድ አይነት ልብስ፣ አንድ አይነት ጫማ፣ አንድ አይነት የፀጉር ስታይል ስላለን ማንም አይለየንም ነበር። እህቴ ጓደኛዬም ጭምር ናት። እሷም እኔም የሴት ጓደኛ የለንም። ተያይዘን ትምህርት እንሄዳለን። ተያይዘን ወደ ቤት እንገባለን። ክፍላችንም አንድ ላይ ነው የምንቀመጠው፣ ጎን ለጎን ነው። በትምህርት ቤታችንም በጣም ጎበዝ ተማሪዎች ነበር። ከክፍል ወደ ክፍል ስንሸጋገር ክፍል ብንለያይ እንኳ ሁለታችንም ስለምናለቅስ እናታችን አስተማሪዎቹን ለምና አንድ ላይ ታስደርገን ነበር። እናታችን ከእናትም በላይ እንደ ጓደኛችን ነበር የምናያት። ከእሷ የምንደብቀው ሚስጥር የለንም። ቢከፋንም ብንደሰትም ቢያመንም ሁሉ ነገራችን እናታችን ብቻ ናት። እሷም ያለኛ ማንም የላትምና ፍቅራችን በቃላት የሚገለጽ አልነበረም። እንዲህ እንዲያያል ሃይ ስኩል ደረስን። 9ኛ ክፍል ላይ ግን ከእህቴ ጋር ክፍል ተለያየን። አንድ ላይ እንዲያደርጉን ብንጠይቅም አይሆንም ተባል። እኛም ምንም ማድረግ ስለማንችል በረፍት ሰዓት አብረን እየሆንን መማርን ቀጠል። ሁለታችንም ኮስታሮች ስለነበርን ማንም ደፍሮ አይቀርበንም ነበር። ወደ 10ኛ ክፍል ከተሸጋገርን በኋላ ግን ከተማሪዎች ጋር እየተግባባን መጣን። እኔም እህቴም አንዳንድ የሴት ጓደኞች ከየክፍላችን ያዝን። የኔ ጓደኛ ሜሮን ትባላለች። የእህቴ ጓደኛ ደግሞ አይናለም። በረፍት ሰዓት አንድ ላይ እየተሰበሰብን ደስ የሚል ጊዜ እናሳልፋለን። በዚህ ጊዜ ነበር ዛሬም ድረስ በጸጸት ጅራፍ ስገረፍ እንድኖር ያደረገኝ ነገር የተፈጠረው። ጊዜው ጥቅምት መጀመሪያ ላይ ነው። 10ኛ ክፍልን ገና መጀመራችን ነው። በረፍት ሰዓት
እህቴን ለመጥራት ወደ ክፍሏ አመራሁ። ክፍሏ በር ላይ ደርሼ ወደ ውስጥ ልገባ ስል ከውስጥ እየወጣ ከነበረ ልጅ ጋር ተጋጨን። ይቅርታ ጠይቆኝ አልፎኝ ሄደ። እየተጣደፈ ስለነበር ልብ ብሎም አላየኝ። እኔ ግን በጣም ነበር ያየሁት። ረጅም ነው ሁሉ ነገሩ፣ ደስ የሚል። ልቤ ለምን እንደዛ እንደመታ አላውቅም። ብቻ የማላውቀው ስሜት ነበር የተሰማኝ። ከዓይኔ እስኪጠፋ ድረስ ቆሜ ካየሁት በኋላ ወደ ውስጥ ገባሁና እህቴ ቁጭ ብላ ስትጽፍ አገኘኋት። ከዛን ቀን በኋላ ግን ልጁን ፍለጋ እህቴ ክፍል መመላለሱን ተያያዝኩት። ኤርሚያስ ይባላል። ተጫዋችና ከሰው ለመግባባት ፈጣን ስለነበር ከእህቴ ጋር በአጭር ጊዜ ውስጥ ተቀራርበዋል። ከኔም ጋር አስተዋውቃኝ እኔ፣ እህቴ፣ እሱና ሜሮን፣ አይናለም አምስታችን ምርጥ ጓደኛ ማቾች ሆንን። በረፍት ሰዓት ተሰብስበን እናሳልፋለን። ወደ ቤት ስንለቀቅ አብረን እንሄዳለን። በቃ ጥሩ ቅርበት ፈጠር። እኔ ግን በጣም እየወደድኩት መጣሁ። እሱ መሳቅ፣ መጫወት፣ እዚያም እዚህም ወከባ መፍጠር፣ መዝናናት እንጂ ለማናችንም የተለየ ስሜት አያሳየንም። አራታችንንም በኩል መንገድ ነው የሚያየን። ብቻ አንዳንድ ጊዜ እህቴን እና ምሳ ብቻችንን ሆነን እንብላ እያለ ይዟት ራቅ ብለው ይቀመጡና ያወራሉ፣ ይሳሳቃሉ። ምን እንደሚያወሩ በምን እንደሚስቁ አላውቅም፣ ግን ለብቻቸው ሲሆኑ በጣም እናደድ ነበር። እኔና እህቴ ጓደኞቻችንም አስተማሪዎቻችንም እየተመላለስንባቸው ስለተቸገሩ እንዲለዩን በማለት የዩኒፎርማችንን ሸሚዝ እኔ እጅዬ ጉርድ እሷ ደግሞ እጅዬ ሙሉ መልበስ ጀመርን። የፀጉር ስታይላችንንም እሷ ብዙ ጊዜ ሹሩባ ስለምትሰራ እኔ ደግሞ አስይዘዋለሁ። በዛ በቀላሉ ማን ትህትናና ማን ልዕልና እንደሆንን መለየት ጀመሩ። በዚህ መልኩ እኔም የኤርሚ ፍቅር እየባሰብኝ ሲመጣ ጸባይ መቀያየር ጀመረ። እቤት ውስጥ መነጫነጭ የዘወትር ስራ የሆነ። እናቴ ሁሉ ነገሬን ስታስተውል ልክ አልሆን ቢላት ምን እንደሆንኩ እንድነግራት ትገፋፋይ ጀመር። እንደነገርኳችሁ እናታችን ግልጽ ሆና ስላሳደገችን እንደ ጓደኛችን ነበር የምንቀርባት። ብዙም ሳልጨነቅ እነ ትህትና ክፍል የሚማር ኤርሚያስ የሚባል ልጅ እንደወደድኩ ነገርኳት። መጀመሪያ ትንሽ ብትደነግጥም ወደ መኝታ ክፍል ይዛኝ ገብታ ልጄ ለእኔ ሁሌም ሕፃን ናችሁ፣ ሁሌም ሕፃን ሆናችሁ ነው የምትታዩ። የደነገጥኩት አሁን እድሜያችሁ መሆኑ አላጣሁትም። አሁን ላይ ትምህርታችሁን ብቻ ጠንክራችሁ ብትማሩልኝ ደስ ይለኝ ነበር። ሆኖም ግን ፍቅር ባልፈለጉት ጊዜ አሽሽተው በፈለጉት ጊዜ የሚያመጡት ነገር አይደለም። ለመሆኑ ልጁ ላንቺ ምን አይነት ስሜት አለው ብላ ጠየቀችኝ። እኔም ምንም አይነት የተለየ ስሜት እንደሌለውና እንደውም ከኔ በላይ ትህትናን እንደሚቀርባት ብቻቸውን ሆነው እንደሚያወሩ ነገርኳት። እናቴ ብዙ ከመከረች በኋላ ለጊዜው የእህቴን ስሜት እስከምናውቅ ድረስ ምንም ነገር ለእህቴ እንዳልነግራት ተነጋገር። ምናልባት እህቴስ ወዳው ቢሆንስ? በዚህ መልኩ ትምህርታችንን እየቀጠልን ያለ ግማሽ ሴሚስተር ተጠናቆ ሁለተኛ ሴሚስተር ከመጀመሩ በፊት የ15 ቀን እረፍት ተሰጥቶን ትምህርት ሲዘጋ እኛም እየተሰነባበትን ወደ የቤታችን ስንበተን ኤርሚያስ ቻው ብሎን ከሄደ በኋላ ራቅ ብሎ ትህትናን ጠርቷት የተጠቀለለ ወረቀት ሰጣትና ጉንጯ ላይ ስሟት እየሮጠ ሄደ። የሳማትን ጉንጯን በስስት በእጇ እያሻሸች በፈገግታ ወደ እኔ መጣች። የምን ወረቀት ነው የሰጠሽ አልኳት አይኔን አፍጥጬ። በቃ እነሱን ለማለያየት ተንኮል ማውጠንጠን ጀመርኩ። እንደሷ ፀጉሬን ሹሩባ መሰራት ጀመርኩ። የዩኒፎርም ሸሚዜን እንደሷ ረጅም መልበስ ጀመርኩ። አንድ ሁሌም ከትምህርት ስንመለስ መንገድ ላይ ተራ በተራ እያዘዘ የሚያስቸግረንን ልጅ ትህትና ነኝ ብዬ ተዋወቅኩትና ቀረብኩት። ከዛም ከጊዜ በኋላ አልፈልግህም ጓደኛ አለኝ ብዬ ተውኩት። ይህን ያደረግኩት ያለ ምክንያት አልነበረም። ያሰብኩት ተንኮል እንዲሳካልኝ ነበር። ከዛም
እንደ በፊቱ ስታይሌ ተመለስኩኝ። ሹሩባ መሰራት ተውኩ፣ ሸሚዜንም ቀየርኩ። ልጁ ያኔ ትህትናን እየተከተለ እንዴት ያለ ምክንያት ፍቅር አስጀምረሽ አልፈልግም ትይኛለሽ እያለ መውጫ መግቢያ ሳጣት። እሷ ምንም የምታውቀው ነገር ስላልነበረ እባክህ ተወኝ ብትልም ልጁ ግን ጭራሽ ማስፈራራትና መዛት ጀመረ። እኔ ምንም እንዳላወቀ ሰው ሄጄ እህቴ ምን አድርጊ ነው የምትላት አልኩት። እሱም ፍቅር አስጀምራኝ አልፈልግህም አለችኝ አለኝ። እኔም አዎ እሷ በጣም የምትወደው ጓደኛ አላት፣ ኤርሚያስ ይባላል። ከፈለክ አድራሻውን እነግርሃለሁ፣ እሱን ሄደህ አናግረው። እህቴን ግን ለቀቅ አድርጋት ብዬው የኤርሚያስን ሰፈር ነግሬው መጣሁ። ልጁ እንዳልኩትም እነ ኤርሚያስ ሰፈር ሄዶ ዱላ ቀረሽ ሰብ ፈጥሮ መጣ። ኤርሚያስም ትህትና ከሱ በፊት ፍቅረኛ እንደነበራትና ደብቃው እንደሆነ ስለገበተ በነጋታው ትምህርት ቤት ስንሄድ ተጣሉ። በጣም ደስ አለኝ። ሆኖም ደስታዬ ብዙም አልቆየም። ኤርሚና ትሁት ከልባቸው ይዋደዱ ነበርና ከ3 ቀን በላይ ተኳርፎ መቆየት አልቻሉ። ራሱ ኤርሚያስ እቤት ድረስ እየተመላለሰ ይቅርታ ጠየቃትና ታረቁ። እኔ ግን ሰላም ልሰጣቸው አልቻልኩም። እቤት ስንገባ ትህትናን እንዴት በፈለገው ሰዓት እየተጣላሽ ሲታረቅሽ እሽቴዋለሽ፣ ለምን ራስሽን አታስከብርኝ እያልኩ መወትወት ጀመርኩኝ። አልተሳካልኝም። ከራሷ በላይ ትወደዋለች። እንዲህ መዋደዳቸውን እንኳ እያየሁ ልቤ ሊራራ አልቻለም። ይባስ እንደውም አውሬ ሆንኩኝ። በቃ ሁሉም ነገር አስጠላኝ። እናታችንን እንኳ በተናገረችኝ ቁጥር ማመነጫጨቅ፣ መቆጣት፣ ማኩረፍ ጀመርኩ። 11ኛ ክፍል አጠናቀን ወደ 12ኛ ክፍል ተሸጋግረን አሁን ደግሞ ጭራሽ እኔና ኤርሚያስ አንድ ክፍል ሆነን። ትህትና ለብቻዋ ሌላ ክፍል ደረሳት። ከኤርሚ ጋር አንድ ክፍል መግባታችን ለጊዜው ደስ ቢለኝም ግን እየዋል እያደር እሱን እያየሁ ስፈዝ በትምህርቴ እየሰነፍኩ መጣሁ። እሱ ግን አይን ጥሎት እንኳ ዞር ብሎ አያየኝም። ክፍሉ ውስጥ ትኩረቱ ትምህርቱ ላይ ብቻ ነው። በእረፍት ደግሞ ወደ ፍቅረኛው ይሮጣል። በቃ እኔ ያፈቀርኩት ኤርሚያስ ይሄ ነው። የሁል ጊዜም ተግባሩ ይሄ ብቻ ነው። እኔ ግን በሱ ምክንያት የምወዳት ብቸኛዋን መንትያ እህቴን ላይኔ ጠልቻታለሁ። እንደዛ የምወደው ትምህርቴን ረስቻለሁ፣ ራሴን ረስቻለሁ። ህይወቴ ተመሰቃቅሏል። በሱ ምክንያት ለምንድን ነው ግን የማይፈልገን ሰው ላይ ተተክለን የምንቀረው? ለምንድን ነው? መልሱን ለእናንተ ትቼ እኔ ታሪኬን ልቀጥል። ጊዜያቶች ነጎዱ። ኤርሚና ትህትና ፍቅር ከጀመሩ 1 ዓመት ሆናቸው። ድምቅ ባለ መልኩ አከበሩት። እሷም እናታችንን አስተዋወቀችው፣ እሱም ቤተሰቦቹን ሁሉ አስተዋወቃት። ፍቅራቸው በየቀኑ እየጨመረ ይበልጥ እያማረ ሄደ። የኔ ልብ ውስጥም ለኤርሚ ያለኝ ፍቅርና ለእህቴ ያለኝ ጥላቻ እየጨመረ፣ ሰውነቴ ደግሞ እየተጎሳቆለ፣ የልጅነት መልኬ እየጠፋ ሄደ። በእንቅርት ላይ ጆሮ ደግፍ እንዲሉ 12ኛ ክፍል ሁለቱ ዩኒቨርሲቲ የሚያስገባቸውን ከፍተኛ ነጥብ አምጥተው ሲያልፉ እኔ ዝቅተኛ ውጤት አምጥቼ ወደኩ። በቃ አሁን የባሰ እንዳይስተካከል ሆኖ ህይወቴ ተመሰቃቀለ፣ ዝብርቅርቅ ወጣ። እህቴን ለምን እቤት ውስጥ አየሁሽ እያልኩ ላንቃት እነሳለሁ። ያች ንጹሐ እህቴ እኔ ነጥብ ስላልመጣልኝ በሱ የምበሳጭ ስለሚመስላት እኔን ለማጽናናት ከስር ያልጠፋለች። እኔ እንዲህ የምሆንበትን ምክንያት የምታውቀው እናታችን ደግሞ ሰላም የነበረው ደም ግፊቷ በእኔ እንዲህ መሆን እየተነሳባት አልጋ ስትይዝ ስትነሳ፣ አልጋ ስትይዝ አሁንም ስትነሳ ጤና አጣለች። ብትመክረኝ ብትዘክረኝ የምመለስ አልነበርኩም። ጭራሽ አንቺ ነሽ ተይ ብለሽ አስጥለሽኝ ለልጅሽ አድልተሽ ፍቅሬን ይቀማሽኝ እያልኩኝ እናቴን በበሽታዋ ላይ በሽታ ሆንኩባት። አሁን ሁሉ ሲያልፍ እንዲህ ሊቆጨኝ፣ ያኔ ግን ምንም አይመስለኝም ነበር። እህቴ ሐዋሳ ዩኒቨርሲቲ
ኤርሚ ደግሞ መቀሌ ዩኒቨርሲቲ ደረሳቸው። ሆኖም ተለያይተው መማር ስላልፈለጉ ኤርሚ በገንዘብ ወደ ሐዋሳ ዩኒቨርሲቲ አስቀይሮ አንድ ላይ ተጓዙ። እኔም እናቴ ቤት ውስጥ ቀረሁ። የግል ኮሌጅ እንድማር እናቴ ብትለምነኝም ፈቃደኛ አልነበርኩም። ቁጭ ብዬ ማውጠንጠን ተንኮል መሸረቤን ተያያዝኩት። እኔ በሕይወት ቆሜ እነሱ ተጋብተው ልጆች ወልደው እንደማይኖሩ ራሴን አሳመንኩ። በዚህ ሁኔታ እናታችን ህመሟ ከዕለት ዕለት እየተባባሰ መስራት ስላልቻለች ስራዋን ለቀቀች። እቤት ውስጥ እሷን ላለማየት እያልኩ ሰፈር ውስጥ ካሉ ቤተሰብ ካሰለቹ ዱርዬዎች ጋር መዋል ጀመርኩ። ጠዋት ወጥቼ ማታ ለመኝታ ብቻ ገባለሁ። ጫት፣ ሲጋራ፣ መጠጥ፣ ሽሻ የዘወትር ስራ የሆነ እነሱን ስጠቀም ሁሉንም ነገር እረሳለሁ። እናታችን ለወደፊት ህይወታችን በማሰብ ሃይስኩል እየተማርን ጀምራ ደሞዝ ስትቀበልና የቤት ክራይ ገንዘብ ስትቀበል ለሁለታችንም የባንክ አካውንት ከፍታ ገንዘብ ታስቀምጥልን ነበር። ታዲያ ደብተሩ እሷ ጋር ነው የሚቀመጠው። እህቴ ወደ ዩኒቨርሲቲ ስትሄድ የእሷን ቡክ አውጥታ ስትሰጣት ተደብቄ ቦታውን አይቼ ስለነበር የኔም ቡክ አውጥቼ ብሩን ለሱሴ መጠቀም ጀመርኩ። ከጊዜ በኋላ እናቴ ሁሉም ነገር ደረሰችበት። ለጊዜው ብትናደድብኝም የወላድ አንጀት ሆኖባት ደሞ ተይ እያለች መምከር ማስመከር ጀመረች። ይሄ ሁሉ ሲሆን ግን ከትምህርቷ እንዳትስተጓጎል ብላ ለእህቴ ምንም አትነግራትም ነበር። ስትደውልም ደህና ነን፣ አንቺ ትምህርትሽ ላይ አተኩሪ ነበር የምትላት። ከ6 ወር በኋላ እህቴና ኤርሚ ለእረፍት ሲመጡ ደግሞ እነሱን ሳይ በሽታ ያገረሸብኝ። ሁለቱም በጣም አምሮባቸዋል። እህቴ የናፍቆቷን መጣ እላይ ላይ ስትጠመጠምብኝ፣ እኔ ግን እየቀፈፈኝ ሰላም አልኳት። ኤርሚ ሰላም ቢለኝ ወደ እኔ ሲመጣ ግን ሮጬ ነበር የተጠመጠምኩበት። እህቴ አብራኝ ቁጭ ብላ ማውራት መጫወት ብትፈልግም ጓደኞቼ ጋር ቀጠሮ አለብኝ ብዬ ትቻት ወጣሁ። ማታም ሽቼ ሁሉም ከተኙ በኋላ ገብቼ ተኛሁ። ጠዋትም በጣም አርፍጄ እህቴ የድሮ ትምህርት ቤት ጓደኛን ሰላም ልትል መውጣቷን ሳረጋግጥ ልብሴን ቀያይሬ ቶሎ ወጣሁ። ብቻ እንዲህ እያልኩ እህቴና ኤርሚ የረፍት ቀናቸውን ጨርሰው ተመለሱ። ደስ አለኝ። እዛውም ማላያቸው ቦታ የፈለገ ይሁን። በዚህ ሁኔታ እኔም በሱሴ እየገፋሁበት እናቴም ህመሟ እየበረታባት ተከራዮቻችን ሐኪም ቤት ሲወስዱ ሲመልሷት መጨረሻ ላይ እዛ ሆስፒታል ውስጥ አልጋ ያዘች። እኔም እዛ ሆስፒታል እየዋልኩ እያደርኩ ማስታመም ጀመርኩ። እናታችን በመጨረሻም ተስፋ ስትቆርጥ እህቴን ከዩኒቨርሲቲ አስጠራቻት። አንድ ቀን ምሽት ከተኛችበት አልጋ ላይ በሐኪሞች ድጋፍ ተይዛ ቁጭ ካለች በኋላ እኔና እህቴን በአንድ እጇ የኔን እጅ በአንድ እጇ የእሷን እጅ ይዛ ልጆቼ ከፈጣሪ በኩል ቀን በእኩል ሰዓት ሁለታችሁም እንደተሰጣችሁን ሁሉ በኩል ዓይን በኩል ፍቅር በኩል መንገድ እህት ብትፈልጉ እህት፣ ጓደኛ ብትፈልጉ ጓደኛ፣ ዘመድ ብትፈልጉ ዘመድ ሆኜ አሳድጌ እዚህ አድርሻችኋለሁ። እናንተም እህት፣ ልጅ፣ ዘመድ ሲከፋኝ መጽናኛ ስጠቃ መከታ ሆናችሁኛል። ደግሞ እንደዚሁ ወግ ማድረጋችሁን የልጅ ልጃችሁን ባይ ደስ ይለኝ ነበር። ሆኖም አሁን እኔ ወደ አባታችሁ መጠሪያ ጊዜ እየተቃረበ እንደሆነ ታውቁኛል። ስለዚህ ከዚህ በኋላ እርስ በርሳችሁ እናትም እህትም ጓደኛም ዘመድም አለኝታም ሆናችሁ ለመኖር ቃል ገቡልኝ አለችን። ከብዙ ለቅሶና ሐዘን በኋላ ሁለታችንም እጇን ስመን ቃል ገባንላት። እናታችን ከ2 ቀን በላይ አልቆየችም፣ ሞተች። በዛ ጊዜ የነበረው ሐዘን እንዲህ በቀላሉ የምገልጸው አልነበረም። ብቻ ከሐዘኑ በኋላ እህቴም ወደ ትምህርቷ ሄደች፣ እኔም ባዶ ቤት ታቅፌ ቀረሁ። ሁሌም የእናቴ ምስል
መንፈሷ ይመጣብኛል። ያመነጫጨኳት አንቺ ነሽ ሕይወቴን ያበላሸሽው እያልኩ የኮነንኳት ኃጢአቴ ሁሉ ትዝ ሲለኝ እሱን ለመሸሽ ወደ ተውኩት ጫትና ሲጋራ መጠጥ እመለሳለሁ። 2 ዓመት በዚህ መልኩ አለፉ። እህቴ ልትመረቅ 6 ወር ቀራት። በዚህ ጊዜ ለሷ ደስታ ቢሆንም ለኔ ደግሞ መርዶ ነገረችኝ። ከኤርሚያስ ጋር የምርቃታቸው ቀን ሊጋቡ ሰርጋቸውንም ያንኑ ቀን ሊያደርጉት እንዳሰቡ በደስታ ተውጣ አጫወተችኝ። የሆነ ነገር ከሆዴ ውስጥ ሲጨስ ታወቀኝ። ፊቴ በአንድ ጊዜ ተለዋወጠ። እንደምንም ስሜቴን ተቆጣጥሬ ጥሩ ነው፣ ደስ ይላል፣ ለሰርጉ ተዘጋጅ በይኛ፣ አንዷን እህቴ ልድር ነው ብዬ አቀፌ ሳምኳት። እሷም ከልቧ ተጠምጥማ ሳመችኝ። ከዛ ቀን በኋላ ሰላም አጣሁ። ትቼዋለሁ፣ እረስቼዋለሁ ያልኩት ነገር እንደገና ገርሽቶብኝ አረፈው። እንደማቆም ለእናቴ ምዬ ተገዝቼ ቃል የገባሁላትን ሱስ እንደገና ጀመርኩ። መቃም፣ ማጨስ፣ በቃ ይህን ዓለም መርሳት። እንዲህ እያለ ሽማግሌ ተላከ። ቀን ተቆረጠ። የእህቴ ሰርግና መመረቂያ 2 ወር ቀረው። እህቴም ከሐዋሳ እየተመለሰች ስለ ፕሮግራም ታዋየኛለች፣ ሽርጉድ ትላለች። አንድ ቀን ከሰዓት ላይ እንደ ልማዴ ሱሴን ለማስታገስ እኛ ሰፈር ከተጠቀምኩት የሚያውቁኝ ሰዎች አይተው ለእህቴ እንዳይነግሯት ብዬ ሩቅ ሰፈር እየሄድኩ ነው የምጠቀመው። ያን ቀንም ተጠቅሜ ወደ ሰፈር በታክሲ እየተመለስኩ እያለ ከኋላ ወንበር ተቀምጬ ነበር። አጠገቤ የተቀመጡት 2 ሴቶች ስለ አንዲት ባሏን መድኃኒት አብልታ ስላሳበደችው ሴት ሲያወሩ ጆሮዬን ጣል አድርጌ ማዳመጥ ጀመርኩ። አንደኛዋ እንዲህ ትላለች፣ በጠላ እኮ ነው ያሳበደችው። ለዓመት በዓል የጠመቀችው ጠላ ውስጥ መድኃኒቱን ጨምራ አጠጣችውና እንደምታየው እሱም አብዶ ቀረ። እሷም ንብረቱን ሽጣ ጠፋች። ደሞ እኮ መድኃኒቱን ያሰራችው ሀና ማርያም የሚባል ሰፈር የሆነ የባህል ሕክምና የሚሰጥ ሰውዬ ጋ ሄዳ ነው ስትል ሰማኋት። ምን እንደመራኝ ባላውቅም ቀጥታ ከታክሲ ወርጄ ሌላ ታክሲ ይዤ ሀና ማርያም ወደሚባለው ሰፈር እያጠያየቅኩኝ ሄድኩ። እዛ ስደርስ የተባለውን መድኃኒት ቀማሚ ሳጠያይቅ በቀላሉ አገኘሁት። ገብቼ ሰውየውን በሚስጥር አጫወትኩት። ክፍያው እንደሚወደድብኝ ነገረኝ። የፈለገውን ይሁን እከፍላለሁ ብዬ ነገ ጠዋት ብሩን ይዤ መጥቼ መድኃኒቱን መውሰድ እንደምችል ነገረኝ። ምንም አላመነታሁ። በነጋታው የጠየቀኝን ገንዘብ ይዤ ሄድኩኝ። መድኃኒቱን የምታደርጊበት ሰው በሚወደው ምግብ ውስጥ አድርገሽ ብትሰጪው ከጥቂት ቀናት በኋላ ውጤቱን ታያለሽ አለኝ። መድኃኒቱን ይዤ ገብቼ እህቴ የምትመጣበትን ቀን በጉጉት መጠባበቅ ጀመርኩ። የሰርጓን ጉዳይ መስመር ለማስያዝ ከ2 ቀን በኋላ እንደምትመጣ በስልክ ነግራኛለች። እኔና እህቴ አንድ ተቃራኒ ባህሪ አለን። በምግብ ላይ እሷ ምስር ወጥ አትወድም፣ እኔ ደግሞ በጣም እወዳለሁ። እኔ የእንጀራ ፍርፍር አልወድም፣ እሷ ደግሞ በጣም ትወዳለች። ይሄ ከድሮም የነበረ ጸባያችን ነው። ስለዚህ እሷ የመጣች ቀን ለራሴ ምስር ወጥ፣ ለእሷ ደግሞ ልክ እንደምትወደው አይነት አድርጌ ቆንጆ ፍርፍር ሰራሁላት። መድኃኒቱን ጨመርኩበትና አቀረብኩላት። እንደ አጋጣሚ በጠዋት ስለመጣች ባዶ ሆዷን ነበረችና የምትወደውን ምግብ ሰርቼ ሳቀርብላት ተጠምጥማብኝ ከሳመችኝ በኋላ የምነግርሽ ነገር ነበረኝ፣ ግን መጀመሪያ ልብላ ብላ ምንም ልባ ሳይጠረጥር ወደ ምግቡ ቀረበች። እኔም አዎ በቅድሚያ እህሉን እንብላና ተረጋግተን ሻይ እየጠጣን እናወራለን፣ ምን አስቸኮለሽ ሰሞኑን እዚያው አይደለሽ ብዬ እኔም ምግቤን ይዤ ፊት ለፊቷ ቁጭ አልኩ። በጣም ጣፍጧት ደስ እያላት በላች። ሰውየው መድኃኒቱስ ቀስ በቀስ ጤናዋን እያወከው ለእብደት እንደሚያበቃት ስለነገረኝ ያንን ቀን ምንም እንደማይፈጠር ተማመንኩ። ምግባችንን በልተን ሳህኑን አንስቼ አጣጥቤ ሻይ አፈላሁና
ለሁለታችንም ይዤ ሄድኩኝ። ቁጭ ብለን እየጠጣን ቢያንስ 10 ደቂቃ አካባቢ እንደሆነን በወሬ መሃል ሆዷን አልፎ አልፎ ጭምቅ እያደረገች ትተዋለች። ምን ነው ቲትዬ አልኳት፣ ምንም እንዳላወቀ ሰው። እሷም ትንሽ ፈገግ አለችና ቅድም እኮ ልነግርሽ ብዬ ከምግብ በኋላ ይደርሳል ብዬ ነው ሉሌ፣ አክስት ላደርግሽ እኮ ነው አለችኝ። አልገባኝም። ምን እያልሽ ነው ትሁት አልኳት አይኔን አፍጥጬ። ሊሊዬ ደግሞ አይገባሽም እንዴ? እርጉዝ ነኝ። 1 ወር ከ2 ሳምንት ሆኖኛል። ባለፈው ሳምንት ሐዋሳ ሆኜ ትንሽ አሞኝ ከኤርሚ ጋር ክሊኒክ ስንሄድ ማርገዜን ነገሩ። እንዴት ደስ እንዳለን አትጠይቂ። ላንቺም በአካል ብነግርሽ ይሻላል ብዬ ዝም አልኩሽ። አሁን እኮ ሆዴን ትንሽ ሲያመኝ ልጅ እየተገላበጠ ነው መሰል ብላ ከት ብላ ሳቀች። እኔ ግን ያለችውን ብሰማትም ደንዝዤ እንደፈዘዝኩ ቀርቻለሁ። ሊሊ አንቺ ሊሊ ሉሌ እህቴ ደጋግማ ስትጠራኝ ከፈዘዝኩበት ነቃሁ። ምን ነው እህቴ ከጋብቻ በፊት ስላረገዝኩ ቅር ብሎሽ ነው አለችኝ አጠገቤ ከጎኔ ተቀምጣ። አረ በፍጹም ቲትዬ፣ ያው ልትጋቡ አይደለ? 2 ወር ነው የቀራችሁ። ግን ኤርሚያስ ማርገዝሽን ሲሰማ ምን አለ አልኳት። ወይኔ እሱማ ከኔ በላይ ነው ደስ ያለው። ወዲያው እናቱ ጋር ደውሎ እማዬ የልጅ አባት ለሆን ነው ብሎ ሲጮህ ሐኪሟ ራሱ እየሳቀች በጣም ተገረመች። እህቴ ደስተኛ ሆና ድንጋጤ ወደ ንዴት ተቀየረና የቅናት በሽታ የተነሳ እህቴ አሁንም በመሃል ሆዷን ጭምቅ አድርጋ እየያዘች እንደማቃሰት ትላለች። ሐኪም ቤት እንዴ አልኳት፣ ለይምሰል እንጂ ከልብ ያልነበረው። ደግሞ ሰውየው መድኃኒቱን ካበላኋት በኋላ ሐኪም ቤት ብትሄድ እንኳ የሚሰጧት ማንኛውም መድኃኒት ጭራሽ እንደሚያባብስባት ስለነገረኝ ምንም አልፈራሁም። አይ የእርግዝናው ባህሪ ነው፣ አሁን ይተወኛል አለች። የተጠነሰሰላትን ጉድ ያላወቀችው ምስኪኗ እህቴ። እንዲህ እየተጨዋወትን ሰርጋና ምርቃቷ እንዴት ቆንጆ እንደሚሆን እያወራችኝ ወደፊት ስለሚኖራቸው ሕይወት፣ ስለምትወልዳቸው ልጆች ስታወራኝ እኔም በውስጤ እየተቃጠልኩ ሳዳምጣት ሰዓታት ነጎዱ። የኤርሚን ቤተሰቦች ሰላም ለማለት ሄደች። እዛ ምሳ በልታ አምሽታ መጣች። ትንሽ ካወራም በኋላ ወደ መኝታ ሄደ። ሌሊት ላይ እህቴ በጣም ስታቃስት እንዲሁም ለማስመለስ ሲታገላት ሰማሁና ተነሳሁ። ጭራሽ እየባሰባት ሆዴን ተቃጠልኩ እያለች መጮህ ጀመረች። እኔም በጣም ተደነጋግጬ ስለነበር ተከራዮችን ቀስቅሼ ወደ ሆስፒታል ይዘናት ሄድን። ግሉኮስ ተደረገላት። መርፌ ተወጋችና ውጤቱን እስከሚያውቁ ጥቂት ቀን እዛው መቆየት እንዳለባት ነገሩ። በማግስቱ ኤርሚያስም ሰምቶ መጣ። ቤተሰቦችም ሆስፒታሉን አጨናነቁት። እኔም ስራዬ እንዳይታወቅብኝ ጠዋት ማታ በለቅሶ ሐኪም ቤቱን መበጥበጥ ጀመርኩ። እህቴ ሰውየውም እንዳለው ሐኪሞቹ በሚሰጧት መድኃኒት ጤናዋ ከዕለት ወደ ዕለት እየተባባሰ ሄደ። መድኃኒቱ ውስጧን ጎድቷት ስለነበር በሆዷ የያዘችው የ2 ወር ጽንስ ተቋረጠ። ሐኪሞቹ ይሄ ነው የሚባል ህመም አይናገሩም፣ ብቻ ግን በጣም ይከታተላታል። በመጨረሻም አሁን ምግብ መውሰድ ስለምትችል ጤናዋም ከበፊቱ የተሻለ ስለሆነ መውጣት ትችላለች አሉን። ኤርሚያስ እሱ ቤተሰብ ጋር ይዟት እንዲገባ ጠየቀኝ። እኔም በየቀኑ እያየኋት ጸጸት እንዳይሰማኝ ብዬ እሺ ውሰዳት፣ እኔም እየመጣሁ አያታለሁ አልኳቸውና ወደ እነሱ ቤት ይዘዋት ሄዱ። እህቴ ከቀናት በኋላ ዝም ብላ መሳቅና ብቻዋን ማውራት ጀመረች። አንዳንድ ቀን ደህና ስትሆን ደግሞ ሆዴ ለምን አይጨምርም? ልጅስ ለምን አይንቀሳቀስም? እርጉዝ አይደለሁ እንዴ? እያለች አጠገቧ ያገኘችውን ሰው ሁሉ ትጠይቃለች። አንድ ቀን ጠዋት ኤርሚያስ ወደ እኔ ስልክ ደውሎ ቶሎ እንድመጣ ነገረኝ። እኔም በቶሎ ታክሲ ተኮናትሬ
እየበረርኩ ሄድኩ። ልክ ቤታቸው ስደርስ ሁሉም አቀርቅረው ተክዘዋል። እኔም ምንድነው ምን ሆናችሁ ነው ስላፈጠጥኩበት፣ እሱም እንድረጋጋ ነግሮኝ ስለፈለገኝ ጉዳይ ያጫውተኝ ጀመር። ጉዳዩ አሁን ባለችበት ሁኔታ እህቴን ማቆየት እንደማይችልና ከቻልኩ ወደ ጸበል አሊያም ወደ አማኑኤል እንደወስዳት ነገረኝ። እኔም የእንቅርት ላይ ጆሮ ደግፍ እንዲሉ ምስቅልቅል ኑሮዬን ሳልደግፍ ሌላ ሸክም እላይ ላይ እንደወደቀ ሳስበው ሕይወቴን ጠላሁት። ዓይኔን አፍጥጬ ለእህቴ እንደማላንስና የእሱንም እርዳታ እንደማልፈልግ ከዚህ በኋላ አጠገባችን እንዳይደርስ አስጠንቅቄው እሷ ወዳለችበት እንዲወስደኝ ጠይቄው ወደ ውስጥ ስገባ ያየሁትን ማመን አልቻልኩም። ያቺው እህቴ አጥንቷ ወጥቶ በትልልቅ አይኖቼን እየተመለከተች እጇን ወደ እኔ ዘረጋች። እኔም በኃጢአት የተጨማለቀ እጄን ሰነዘርኩላት። እሷም እህቴ የእናቴ ልጅ ብላ እጄን ስማ አንገቷ ስር ውሽቅ አርጋ እባክሽ እቤቴ ውሰጂ ብላ ስቅስቅ ብላ ለቀሰች። እኔም አይዞሽ እህቴ ከዚህ በኋላ ከኔ አትለይም ብዬ አበረታታኋት። ከዛም በይተነሽ ብዬ እጇን ስደግፋት ይቅርታ እህቴ ብላ እንባዋ ከዓይኗ ይጎርፍ ጀመር። እኔም ምንድነው ስላት መሄድም ሆነ መንቀሳቀስ እንደማትችል ኤርሚያስ ነገረኝ። ዘልዬ አንገቱን ባቀው ደስ ባለኝ ነበር። የህይወታችን መመሰቃቀል በሱ መሆኑን ሳስብ መኖሬን ጠላሁት። እንደዛ እንዳላበድኩለት ላይኔ ተጸየፍኩት። ምን እንዳረጋችኋት ፖሊስ ፊት ትናዘዛላችሁ ብዬ ስልኬን አውጥቼ የታክሲ ደንበኛዬን ጠርቼ እህቴን ይዤ ወደ ቤት ተመለስኩ። አሁን እኔም ብሎ አዛኝ፣ እኔም ብሎ ተቆርቋሪ። እቤት እንደገባን ገላዋን አጥቢያት ጸጉሯን አበጥሬላት ቆንጆ ሹሩባ ሰርቻት በልተን እሷ ትንሽ ጋደም አለች። እኔም መጣሁ ብዬ ወደ እምነት ቦታ ሄጄ በር ላይ ስቅስቅ ብዬ አለቀስኩ። ከዛም እምባዬን ጠራርጌ መድኃኒት ያሰራሁበት ቦታ ስበር ሄድኩ። ታክሲ ውስጥ ቁጭ ብዬ በሐሳብ እልም አልኩኝ። ያሳለፍኩት ሁሉ እንደ ቅዠት ሆነብኝ። አምላኬ እረ ምን በደልኩ? ለምንስ እንዲህ ጨካኝ አርገህ ፈጠርከኝ እያልኩ አማረርኩ። ሳላስበው እምባ ከዓይኔ እንደ ጅረት ይወርድ ጀመር። ከዛም እሙ ትቀጥያለሽ አለኝ የታክሲ ረዳት። ደረስን እንዴ አልኩት እምባዬን እያበስኩ። ሙድያሽ ነው እንዴ አለኝና ሂሳብ ተቀበለኝ። እኔም መልስ እንኳ ሳልጠብቅ እየሮጥኩ ወደ ቦታው አመራው። እዛ ስደርስ ብዙ ወረፋ አለ። አየኛ ሰው ምን ነው ለጥሩ ነገር እንዲህ ብንሰለፍ ብዬ ራሴን ጨምሮ ሁሉንም ታዘብኩ። ከዛም ተራዬ ደርሶ ወደ ውስጥ ዘለኩ። ምን ፈልገሽ ነው አሉኝ ሰውየው። እኔም ፈጠን ብዬ አወቁኝ አባቴ፣ ባለፈው መድኃኒት ከርሶ ወስጄ ነበር አልኳቸው። እሳቸውም ይሆናል እና አሁን ምን ልታዘዝ አሉ። እኔም እግራቸው ስር ድፍት ብዬ በጣም እንደተጸጸትኩና ማክሸፊያ መድኃኒት ካለ እንዲሰጡኝና እህቴን ከሞት እንዳተርፋት እንዲረዱኝ እግራቸው ላይ ተደፍቼ ለመንኳቸው። እሳቸውም ፊታቸው ላይ አንድም የመገረም ወይም ደግሞ የማዘን ስሜት ሳይታይባቸው አየሽ ልጄ፣ ይህንም በማጉረፍ የነበረብሽ ለእህትሽ መድኃኒት ለመስጠት ስታስቢ ነበር አሉኝ በመጸየፍ እየተመለከቱ። እኔም ይብሱኑ ነፍሴን ጠላኋት። መኖሬን አብዝቼ እየረገምኩ ሲቀጥልም የሰጠሻት መድኃኒት እኮ ሰውነትን አቃጥሎ እግርን አሳስሮ ጭንቅላት ላይ ወጥቶ የሚገል ነው አሉ። እኔም ከተደፋሁበት ተነስቼ ምን አይነት አረመኔ ኖት እርስዎ ግን ስላፈጠጥኩባቸው። እሳቸውም ምንም የመደንገጥ ስሜት እንኳ ሳይታይባቸው ቤታቸውን ለቅቄ እንደወጣ ነገሩ። ብቻ እኔም በተፈጥሮዬ በጣም ደፋርና እልህኛ ነኝ። ብቻ በንዴት እየጮኩ ፊቴ ላይ ያገኘሁትን ሁሉ መወርወር ጀመርኩ። ከዛም አንድ ወጣት ልጅ ከየት መጣ ሳይባል
እጅና እግሬን ጭምቅ አርጎ እሙዬ ተረጋጊ ሲለኝ የብሱኑ እብድ አረገኝ እንዴ? ይብሱን እሱን መስደብ ጀመርኩ። እሱም ምንም መልስ ሳይመልስልኝ ተሸክሞ ከቤታቸው ይዞኝ ወጣ። እኔም ራሴን ስቼ መሬት ላይ ዝልፍልፍ ብዬ ወደቅኩ። ከዛም አብሮኝ የነበረው ልጅ እሙ እሙ ሲለኝ ብንን አልኩ። ለትንሽ ደቂቃ ያለሁበትን ለማስታወስ ሞከርኩ። ከዛም አሁን እንዴት ነሽ አለኝ። ቀና ብዬ ተመልክቼው እህቴ ብዬ ብድግ ስል ቆይ ብሎ ደግፎ አነሳኝ። ከዛም የት ነው የምትኖሪው? መኪና ይዣለሁ አለኝ። እኔም ዞር ብዬ አየሁትና ለምን አትተውኝም አልኩት። እሱም በቃ ለማንኛውም ስልኬን ያዥ ብሎ ቢዝነስ ካርዱን ሰጠኝ። እኔም በደመ ነፍስ ተቀብዬ ቦርሳዬ ውስጥ ከትቼ ወደ ቤቴ ሄድኩ። ቤት ስደርስ እህቴን ኮሊደር ላይ ስትሳብ አገኘኋት። እኔ እየሮጥኩ ሄጄ መሬት ላይ ብርክክ ብዬ አቀፍኳት። ምን ፈልገሽ ነው ስላት ወተት አለችኝ። ከዛም ትንሽ ዝም ብላ ተቃጠልኩ አለችኝ። እኔም ከንፈሬ የተንቀጠቀጠ ማልቀሴን እንዳታይብኝ ወደ ሰማይ አንጋጥጬ እንባ በአንገቴ በኩል እየወረደ አይዞሽ እኔ ልቃጠልልሽ አልኳት። እኔም ብሎ እህት እኔም ብሎ አዛኝ። እሷም አንቺ ምን በወጣሽ አለችኝ። በንጹህነቷ እጅጉን ቀናሁባት። እውነት እንደኔ አይነት ጨካኝ ሰው አለ በምድር ላይ? ከዛም እንደምንም እያቀፍ ወደ ውስጥ መኝታ ክፍል ይዣት ሄድኩና አልጋ ላይ አስተኛኋት። መጣውሺ ወተት ገዝቼ ልምጣ ብዬ ወጣሁ። ከዛም ትንሽ ሳልቆይ ወተት ይዤላት ተመለስኩ። ወተቱን ቀድቼላት አጠገቧ ቁጭ አልኩ። እሷም አይን አይኔን እያየች አሰቃየውሽ አይደል ይቅርታ እህቴ ብላ ስቅስቅ ብላ ለቀሰች። እኔም ነፍሴ በኃጢአት ሲቃ እየቃሰተች እኔ እኮ እህትሽ ነኝ አልኳትና መኝታ ቤት ገብቼ እጄን በምላጭ እየቆረጥኩ ህመሟን እጋራት ጀመር። ከዛም እጄን በጨርቅ ስር አርጌ አልጋ ላይ ጋደም አልኩ። በዛው እንቅልፍ ይዞኝ ጭልጥ አለ። እኩለ ሌሊት ላይ አንድ ነገር ከእንቅልፍ የቀሰቀሰኝ። ብንን ብዬ ዙሪያዬን ስመለከት ምንም ነገር የለም። ወዲያው እጁ ረጅም ሹራብ ደረብ አደረግኩ፣ እጄን የቆረጥኩትን እንዳታይብኝ። ከዛም በቀስታ ወደ ክፍሏ አመራሁ። ወደ ክፍሏ ስቃረብ ግን ድፍረት አጣሁ። አንዳች ነገር ሰውነቴን ሲወረኝ ይሰማኛል። የበሩን እጀታ ያዝ አደረግኩና በሩን በቀስታ ክፍት ሳደርገው አንደኛዋ ብቸኛዋ እህቴ አፏን በጨርቅ ጎስጉሳ እየተሰቃየች ደረስኩ። እኔ እንዳልረበሽ ስቃዩን መደበቋ ነበር። ሮጬ እቅፍ አድርጊያት ሳያት ዝልፍልፍ ብላ ራሷን ሳተችብኝ። ቤቱን በጩኸት አቀለጥኩት። ጎረቤት ተሰበሰበ። ተጋግዘን ወደ ሆስፒታል ይዘናት ሄድ። እዛም ስንደርስ ዶክተሮቹ ይረባረቡ ጀመር። ከዛም ከብዙ ርብርብ በኋላ ቀስ እያለች ነቃች። ለነርሷ እህቴን ጥሪልኝ ብላ አስጠራችኝ። እኔም ሮጬ ወደ ውስጥ ገባሁ። እንዳየኋት እግሯ ስር ተደፍጬ ስቅስቅ ብዬ አለቀስኩ። ከዛም ነርሷ ውጭ እንድቆይና እረፍት እንደሚያስፈልጋት ሆስፒታል ውስጥም እንደምትቆይ ነገረችኝ። እስከዛም ክፍያ እንዳወራረድ ነገረችኝ። እጄ ላይ ምንም ገንዘብ የለም። ዝም ብዬ ቦርሳዬን ስፈትሽ የዛ ልጅ ስልክ ቁጥር አገኘሁት። የበሰበሰ እንዲሉ በድፍረት ደወልኩለትና ገንዘብ ይዞ እንዲመጣ ጠየቅኩት። እሱም ሰከንድ ሳያመነታ እየበረረ መጣ። በጣም ደስ አለኝ። ቶሎ ከፋፍለን ጨረስን። ቀና ብዬ አየሁትና በጣም አመሰግናለሁ አልኩት። እሱም ምንም ችግር የለም አለኝ። ከዛም እዮብ አለኝ። እኔም ቀና ብዬ ልዕልና አልኩት። ከዛም ቁጭ ብለን እየጠበቅን እያለ ጎረቤታችን እትዬ ሸዋዬ መጡ። ሰላምታ ተለዋውጠን አጠገቤ ቁጭ አሉ። ምን አገኛት ልጄ አሉ፣ እንባቸውን በነጠላቸው እያበሱ። እኔም ውስጤ እየደማ እኔ እንጃ አልኳቸው።
ይህ ሁሉ ሲሆን ኢዮብ የሚያውቀው አንዳችም ነገር አልነበረም። የሁለታችንም አይናችንን እያየ ከአፉ የሚወጣውን ይጠባበቅ ነበር። ከዛም ነርሷ አሁን ደህና ነች፣ ማየት ትችላላችሁ አለችን። ሁላችንም ግር ብለን ገባን። እትዬ ሸዋዬ እህቴን ከድሮ ጀምሮ ይወዷታል። እሷም በጣም ነው የምትወዳቸው። ገና ወደ ውስጥ ስንገባ ስታያቸው ፊቷ በደስታ በራ። እሳቸውም ግንባሯን ሳም አድርገው አጠገቧ ቁጭ አሉና ከቦርሳቸው ውዳሴ ማርያም አውጥተው ግንባሯ ላይና አንገቷ ላይ ሲደባብሷት አይኗ ግልብጥብጥ ብሎ መቀጥቀጥ ጀመረች። እኔም ባለሁበት እንደ ሐውልት ደርቄ ቀረሁ። እርሳቸውም ድንግጥ ብለው አረ ይሄማ ሌላ ነገር ነው አሉና ዶክተሩን ጠርተው ይቅርታ ዶክተር፣ የእሷ መድኃኒት ያለው አምላክ ቤት ነው አሉት እና ኢዮብን ማነህ ልጄ እስኪን አግዘኝ፣ እሱም ፈጠን ብሎ ተጋግዘው እሱ መኪና ውስጥ ከተቷት። እኔን ግን አትጠይቁኝ፣ እጄ በጣም ይንቀጠቀጣል። ብዙ ነገር ውስጤ ላይ ይመላለስብኛል። ወይ እልም ብዬ ልጥፋ ወይስ ራሴን ላጥፋ? በዚህ መሃል እትዬ ሸዋዬ ማነሽ ልጄ ነይ እንጂ ብለው ገፋፍተው መኪና ውስጥ ከተቱ። ከዛም ጉዞ ወደ እንጦጦ ማርያም። በመሃል ኢዮብ ስልክ ደውሎ አስቸኳይ ነገር እንደገጠመውና እንደማይመጣ ይናገራል። እትዬ ሸዋዬ ልጄ እስኪ ስልክሽን ብለው ያለውን ነገር ለልጃቸው ሲናገሩ እሰማቸው ነበር። እኔም በኃጢአት የተጨማለቀውን ነፍስና በጸጸት የደበነውን ሕሊናዬን ይዤ መጥፎ ስራዬን እንዳያውቁብኝ ዓይኔን በጨው አጥቤ በቃ እናንተ እኛን አድርሳችሁ ተመለሱ አልኳቸው። ሊሰሙኝ እንኳ ፍቃደኛ አልነበሩ። ከረጅም ጉዞ በኋላ እንጦጦ ማርያም ደረስን። አንድ ክፍል ተሰጥቶን እዛ ሆነን እሷን ማስጠመቅ ጀመር። አንድ ቀን እህቴ በጣም ተቃጠልኩ፣ አልቻልኩ አለች። እንደዛ ብላ የሆነ ጥቁር ነገር ከአፏ እየተቆራረጠ ይወጣ ጀመር። ከዛም አባ መጥተው ይጸልዩላት ጀመር። ከዛም መጮህ መለፍለፍ ጀመረች። ከዛም አባ ማነህ ምንድነህ ማለት ሲጀምሩ እሷ ማውራት ስትጀምር እኔም ተዝለፍልፌ መሬት ላይ ወደቅኩ። ስነቃ አባ እየጸለዩልኝ ኢዮብና እትዬ ሸዋዬ በእንባ አይናቸው ታጥቦ አቀርቅረዋል። እኔም እህቴ ምን ሆነች ስላቸው እኔ መጀመሪያ እንድረጋጋ ነግረውኝ ጸበል ሰጡኝ። ትንሽ ስረጋጋ ከኢዮብ ጋር አንዳንድ ነገር ልንገዛ ወጣን። ከዛም የሆነውን ነገር በሙሉ አንድ ባንድ አጫወተኝ። እኔም እንደለፈለፍኩና በልጅነቴ ቡዳ እንደተበላሁና ሰው ላይ ተንኮል እንዳስብ እንድቀና እንደተደገመብኝ አጫወተኝ። ድርቅ ብዬ ቀረሁ። ነገሩ ያለ ነገር የገዛ እህቴ ላይ እንዲህ ክፋት አላስብም ነበር። ከዛም ስለ እህቴ ጠየቅኩት። እሱም ከቅርብ ቤተሰብ መድኃኒት እንደተደረገባትና እሷን ለመግደል አስቦ እንደሆነ እና ከዛ በኋላ ግን ድክምክም ብላ ተዝለፍልፋ እንደወደቀች ነገረኝ። ከዛም ጥያቄ አቀረበልኝ። እኔ ምልሽ ማን ነው ባክሽ እንዲህ ጨካኝ እህትሽን ለመጉዳት ያሰበ? ወይኔ ስንት አይነት ጨካኝ ሰው አለ ባክሽ አለኝ። እኔም እኔ እንጃ አልኩት በኃጢአት በተጨማለቀው አንደበት። ከዛም አንዳንድ ነገር ገዛዝተን እየተመለስን እያለ እኔም በተራይ ጥያቄ አነሳሁላት። ለምን እኔን እንዲህ መርዳት እንደፈለገ፣ ምናልባት ከጀርባ ሌላ ተልእኮ እንዳለው ጠየቅኩት። እሱም በረጅሙ ተንፍሶ ፈገግ አለ። አውስትራሊያ ከእናቱና እህቱ ጋር ይኖር እንደነበረና እናቱ በካንሰር ለብዙ ጊዜ ስትሰቃይ ቆይታ ከ6 ወር በፊት እንደሞተች፣ ከዛ እሱም ወደዚህ እየተመላለሰ እንደሚሰራና ያገኘኝ ቀንም ለጓደኛው አባት የባህል መድኃኒት ሊያመጡ እንደመጡ እና እኔ ሳለቅስ እንዳሳዘንኩትና ይዞኝ እንደወጣ ነገረኝ። አክሎም ለምን እሳቸው ጋር እንደመጣው ጠየቀኝ። እኔም ኃጢአቴን
የምናዘዝ ምንም አይነት ጥንካሬ ስላልነበረኝ አንድ ቀን እነግርሃለሁ አልኩትና ወደ እምነት ቦታ አቀናን። እዛ ስንደርስ እኛ ክፍል አካባቢ ብዙ ሰዎች ተሰብስበዋል። ኢዮብም ቆይ ተረጋጊ ሲለኝ ጉልበቴ ከዳኝ፣ አቅም አነሰኝ። እየቀረብን ስንመጣ ከእህቴ ሆድ የወጣው ጥቁር ፈሳሽ ነገር ለተአምር ብለን በኮዳ አስቀምጠነው ነበር እና እሱ ፈንድቶ እንደሆነ ነገሩን። አቤት የኛ ነገር! የሰው ሕይወት ለኛ ሳይሆን በሰይጣናዊ ግፊት የምናደርገው ነገር በኋላ በጸጸት ልንደብን እንደምንችል ቆም ብለን ብናስብ አልኩኝ በውስጤ። እህቴ እጅጉን አሳዘነችኝ። ምን ነው ሁሉም ነገር ህልም በሆነ ብዬ ተመኘው። መድኃኒቱ እሷን እንዴት ሊያደርጋት እንደሚችል አሰብኩኝ። ውስጤ ደማ። ፈጣሪ የኔን ኃጢአት በከምድር ጀምሮ እየቀጣኝ መሆኑን አወቅኩ። ምግብ ሙሉ ለሙሉ አቆምኩ። እሷም እንደኔ ካቆመች ቆየች። የኔን ቀን ተቀን መክሳት እያየሁ ኢዮብ ለምንድን ነው አንቺ ጠንክረሽ እህትሽን የማታጠነክሪው እያለ ይመክረኝ ጀመር። እኔ ግን የእሱን ምክር ከምንም ሳልቆጥር ምግብ ባለበት አታድርሱኝ ማለት ጀመርኩ። አንድ ቀን ጠዋት እህቴ ከወትሮ በባሰ ሁኔታ ታማደረች። እንዲሁ ሌሊቱን ሁሉ አቃጠለኝ ስትል አደረች። በጠዋት ተነስታ እኔን ጠራችኝና በጣም እንደምትወደኝ ነገረችኝ። እኔም እግሯን በእንባዬ እያጠብኩ እኔ ኃጢአተኛ መሆኔንና እኔ ለእሷ የማልገባ እህት መሆኔን ነገርኳት። እሷም አባን ስሚያቸው አለች። እኔም እሺ አልኳት፣ ምን እንደሆነ ሳይገባኝ። ከዛም ወደ ጸበል ይዘናት ሄድን። እየተጠመቀች እያለ ግን በጣም ትሳሳብ ነበር። እንዲሆን አታውቅም። ከዛም በጣም ማጣጣር ጀመረች። እኔም ሁኔታው አዲስ ስለሆነብኝ እትዬ ሸዋዬ ቀና ብዬ ስመለከታቸው በእንባ አይናቸው ታጥቧል። ከዛም የእህቴ ማጣጣር እየቀነሰ መጥቶ ቁርጥ ቁርጥ ማለት ሲጀምር አባ ተነሽ ልጄ ብለው ደርቄ ከተንበረከኩበት ሲያነሱኝ እንዴ አባ ስላቸው እሳቸውም ልጄ አምላክ የወደደውን አደረገ ሲሉ ዞር ብዬ ሳያቸው እህቴ ጸጥ ብላለች። አባን ምንጥቅ አድርጌ በቁሜ ወደ ታች ተንበርክኬ የእህቴን አንገት እቅፍ አድርጌ መጮህ ጀመርኩ። ሰው እየተሰበሰበ ሲመጣ እነ ኢዮብ እነ እትዬ ሸዋዬ መጮህ ሲጀምሩ ህልም እንዳልሆነና የእውነት እህቴ ላትመለስ እንደሄደች ገባኝ። ልቤ ሸርተት ሲል ተሰማኝ። እንደ ወጉ እንኳ ማልቀስ አቃተኝ። ራሴን ስቼ ወደቅኩ። ልክ ስነቃ ብዙ ሰው ከጎኔ ነበር። እኔም እህቴ ስላቸው መልስ የለም። ሁሉም ያለቅሳሉ። ማልቀስ አቃተኝ፣ መነሳት አቃተኝ። ሁለመናዬ ይንቀጠቀጣል። እወድሻለሁ ብለሽ አታለልሽኝ፣ ሁላችሁም ጥላችሁን ሄዳችሁ ብዬ መጮሄን ቀጠልኩ። በነጋታው እዛው እንጦጦ ቀበርናት። ከዛም እምባዬ ዝም ብሎ ይፈሳል። አባ እንደሚፈልጉኝ ነገረኝ። እኔም እሳቸው ጋር ሄድኩኝ። መስቀል ተሳልሜ አጠገባቸው ተቀመጥኩ። ቀጠሉና አየሽ ልጄ፣ ምድር ላይ የሰው ፍጹም የለም። ሰው ሁሉም ኃጢአት ይሰራል፣ ኃጢአትን ግን ይቅር የሚል አምላክ ነው። እህትሽ ሁሉን አውቃ ነው ያረፈችው። በሰራሹም ስራ እንደ ተጸጸትሽ አውቃለች። ለሁሉም ነገር ይቅርታ አድርጋልሻለች። አምላክሽንም ይቅርታ ጠይቂው። እናም በራስሽ ላይ አንዳች ክፉ ነገር እንዳታስቢ አስጠንቅቃሻለች አሉ። እኔም ይባሱኑ እህቴን ናፈኳት። አባን ተሰናብቼ ሄድኩ። እንግዲህ የኔ ነገር እንዲሆኑ ቀረ። እናቴ እህትሽን ወገብሽን አስረሽ ድረሽ ሸኛት፣ ምንም እንዳይከፋት እንዳላለችኝ ሁሉ እኔም አደራ በሊታ ሆኜ ልጇን ሸልሜ ወደ መቃብር ሸኝቼላታለሁ። አምላክ ይሁን ይቅር በለኝ። ታሪኩ ተፈጸመ። ስንቶቻችን ነን ንዴታችንን ለደቂቃዎች መቆጣጠር ባለመቻላችን
የራሳችንን ጨምሮ የስንት ሰው ሕይወት ያበላሻል። ንዴት የሰይጣን ነው። እኛ ደግሞ የፈጠረን አምላክ እንጂ የሰይጣን አይደለንም። ስለዚህ ሁሌም ቢሆን ትዕግስት ምግባራችን ይሁን እያልኩ እዚህ ላይ አበቃሁ። እንደተለመደው አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ስለምትከታተሉን ምስጋናችን ከልብ ነው። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ።